ዛሬ ትልቅ እንግዳ ወደ ቤት ጠርቻለሁ። እንግዳዬ ማን ነው የሚለውን ደግሞ አብረን እናያለን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአይሻ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ያለሁላችሁ ውዶቼ እንዴት ናችሁ? ስራ፣ ጤና የእናንተ የተባለ ሁሉ ሰላም ነው። ዛሬ እንግዲህ ትልቅ እንግዳ ጠርቻለሁ። ይገርማችኋል። እንግዳዬ ምንድን ነው? ቡና እንጠጣለን ብዬ ነው የጠራሁት። አያውቅም። ሰርፕራይዝ ነው የምናደርገው። አዎ ሰርፕራይዝ እናደርጋለን። እዚህ ጋር ቴምር አዘጋጅቻለሁ። ቴምር በቡና ነው እንግዲህ ታውቃላችሁ ብዬ አስባለሁ። ቴምር በቡና እንደ አረቦቹ ማለት ነው። እዚህ ጋር ደግሞ መቀስ ላይ አዘጋጅቻለሁ። ውሃና ሲኒዎች ናቸው። እዚህ ጋር ደግሞ ጀበና አላፈለም በፌርሙስ አለኝ ቡና ማለት ነው። እና እንግዶቼ ይመጣሉ አሁን እናናግራቸዋለን፣ እናጫወታቸዋለን። ቡና ሐሜትን ይጠራል አይደል? ሐሜተኞች ቡና ሲጠራ ቡና እየጠጣን ሐሜት የሚያደርጉ እኛም ዛሬ ማለት ነው ኢትዮጵያ ላይ የምታዩት ጉድ ነው የምናየው። እውነቴን ነው የምላችሁ፣ አሳያቸዋለሁ ማለት ነው። አሁን እንግዶቼ ይመጣሉ። ትንሽ ጊዜ ታገሱን። ከዛ ጠራቸዋለሁ። ከዛ ሲመጡ ፋፈሽ ብለን ወደ ወሬያችን ነው የምንሄደው ማለት ነው። እና ውድ ቤተሰቦች እንዳልኳቸው እንግዶች መጥተዋል። ኖር ብያችሁ ለውካን በሰላም መጣችሁ። እንዴት ናችሁ? ላይ ሰላም ናችሁ ወይ? እሺ አሁን ቡና ቀርቦላችኋል። ከሐሜት ወይ ከወሬያችን ቀድመን ቡናችን እንጠጣለን። ከዛ ቡና ይቀድና ከዛ በኋላ ነው ወደ ወሬያችን የምንቀጥለው ማለት ነው። እሺ ቡናችን ቀድመን እንግዲህ ዝም ብለን በባዶ ሆድ ከምናስለፈልፉ ትንሽ ቡና እንጆህ እያደረገን ከዛ ቴምራችንን እየበለን ወደ ሀሳባችን እንሄዳለን ማለት ነው። ቴምር እንደምታዩት ፍሬ ያለው ውስጥ ፍሬ ያለው ፍሬ አውጥቻለሁ። እሺ እንግዳዬ እንኳን በሰላም መጣሽ። እንዴት ነሽልኝ? ደህና ነሽ ወይ? ሰላም ነሻ አለሽልኝ? እንኳን ደህና መጣሽልኝ። እንዴት ነሽ? ለአንቺን ቡና ልቅዳልሻ። ታዲያ እንደዚህ ከሆነ ለእሷም ቡና ቀዳለሁ። ይሄ ቡና ለእሷም ሲኒ ተዘጋጅቶላታል። እንግዲህ ቡናሽን ፉት እያልሽ ቴምርሽን ቢዩ እና እንዴት ነሽ? ውሎ አካባቢ ሁሉ ሰፈር ሁሉ ሰላም ነው? እኔ ያለሁልሽ የእኔ ቆንጆ። እስቲ ቡናዬን ቀመስ አድርገሽ ይጣፍጣል አይጣፍጥም የሚለውን ነገር ደግሞ በዛው ቆንጆ ቡና ነው አይደል? አዎ። እና ታዲያ እንዴት ነው? እንዴት አለሽልኝ? ሁሉ ሰላም ነው? እንኳን ደህና ነሽልኝ። እየበላሽሽ ትንሽ ቡና እንዳያቃጥልሽ እየበላሽ እኔ ውድ ቡናሽን እየጠጣሽ እና እዚህ ጋር እጄሽን ታጥበን ቴምር የበላንበት እጃሽን መታጠብ ግድ ነው። ከዛ እንደዚህ ያው ቲሹ አላመጣንም፣ ይቅርታ እንግዲህ ምንም ማድረግ አይቻልም። ያው ለወደፊቱ እናዘጋጃለን። ለአሁኑ ያው ሰርፕራይዝ ስለሆነብኝ ብዙም አላዘጋጀው ማለት ነው። እሺ እንዴት ነው ታዲያ ሀገር ቤት ሁሉ ሰላም ነው? ሀገር ቤት እንዴት ይዞሻል? ሄደሽ ነበር ሀገር ቤት እና እንዴት ይዞሻል? ምን አየሽ? እስቲ ምን አዲስ ነገር አየሽ? ለኔና ለቤተሰቦቼ ንገሪ። ያው እኛም እንድናቅ ደግሞ ማወቅ ያዋጣል ወይ ደግሞ ይጠቅመናል ለኛ ማለት ነው። ያው እዚህ ያውቀን ስንሄድ እዛ ጋር ደግሞ ምን ይጎዳል፣ ምን ይጠቅማል የሚለውን ነገር እናውቃለን ማለት ነው። እሺ እንዴት ነው ሀገር ቤት ኑሮ ውድነት የሚባለው ነገሮች ሁሉ ነገር እስቲ አንቺ ባየሽው እንትን እይታ እስቲ ለኛ እንዲገባን አስረጅም ማለት ነው ውዱ አይደል? እሺ ሀገር ቤት ሄጄ ነበረ። ያው እንደሄድኩትም ደስ የሚል አቀባበል ነበረ የተቀበሉኝ። ከዛም በኋላ ከተቀበሉኝ በኋላ ከአንድ ወራቶች በኋላ ብዙ ነገሮች ደስ አይሉም ነበረ። ያው እጃችን ላይ የያዝነው ነገር ሲያልቅብን ሰው ፍቅሩ እንደዛ እየቀነሰ ይመጣል ማለት ወይ የኔ እህት አይዞሽ ያልፋል። አዎ እንደዛ ነው። እሺ ሀገር ቤት ሲኬድ ያው ማዘጋጀት ያስፈልጋል። ግን ከዝግጅትም ደግሞ ያው ቁርጠኝነት ደግሞ እንደሄድሽው እኮ በጣም በብዙ መልክ ነው የሚቀበሉት። በጣም በእልልታ ነው የሚቀበሉት። ከዛ በኋላ እኮ ነው ችግር አለበት አይደል? እሺ አሁን እስቲ ኑሮ ውድነት ምናምን ኢትዮጵያ ላይ ብዙ አለ ይባላል። እንዴት ነው እንዳየሽው ከሆነ ሽንኩርቱ ተወዷል፣ ቡናው ተወዷል፣ ሁሉም ተወዷል ነው የሚባለው። አንድ ነገር ረክሷል። ይሄ ነገር ኢትዮጵያ ላይ በቃ ትንሽ ነው ብሩ የሚሉት ነገር የለም። ሁሉ ነገር ተወዷል። አንቺ የባየሽው መልክ እንዴት ነው? አረ እሱማ ተይማ ተይ እሱ በጣም ውድ ነው፣ በጣም ውድ ነው። ቡና 1300 ምናምን ነው የሚገዛው። ከዛም ደግሞ የ10 ብር ወይ የ20 ብር መለኪያ እቺ ሲኒማ ታክል መለኪያ ቡና ይቆላል ወይስ ምን ይባላል የሚባለው ነው የሚገዛው። ነው በጣም ኑሮ ውድ። አረ እባክሽ ተይ እባክሽ።
እንደሽ ኢትዮጵያኛ አንሄድም ማለት ነው። ታዲያ እንደዚህ ከሆነ ኑሮ ውድነትን እያሰበን እዚህ መቆየት አለብን ብለሽ ታስበል? አይ እንደዚህ ሳይሆን ያው ለራስሽ አስቀምጠሽ ከዛ መሄድ አለሽ። ኦኬ እሺ እንደዚህ ከሆነ ጥሩ ነው። እኔም ሰርቼ ያው አንዱ ላይ ተመከሰለው ለራሴ በቀኝ የጠፋስ ጠፍቷል። እንግዲህ አይመለስ አይደል? የተደፋ ውሃ አይታፈስም ይባላል እና የሀገራችን ሰዎች አዎ በቃ ከዚህ በኋላ እንግዲህ ጠንክረን መስራት አለብን ይመስላል። አዎ በቃ ይሄን ጠንክረን እንሰራለን። አንቺም አሁን ተመልሰሽ ስለመጣሽ ጠንክረሽ ስሪ። አይተሻላ ሁሉም ነገር ስላየሽ ትረጃለሽ። ከዚህ በኋላ ላይከሌ ላጎቴ ልጅ ላክስቴ ልጅ ምናምን በቃ ከዚህ በኋላ ይቆማል አይደል? አዎ እንደዛ አቆም። እኔም እንደዛ ነው። በቃ እንደ አንቺ ጠንክሬ እሰራለሁ ከዛ ይላወጣል ወይ? አንድ ነገር ግን እያሳሰበኝ ነው። ግን እዚህ ሀገር ዝም ብለን ቁጭ ብለናል። አዎ አሁን ግን ምንም አልመሰለንም። ግን ወደፊቱ እኔ በጣም የሚያሳስበኝ ነገር ምን መሰለሽ ማድረግ ዛሬ እሺ እንሰራለን 2 ዓመት 3 ዓመት ድጋሜ ደግመን እንሰራለን። ነገር ግን አንድ ነገር አሳሰበኝ። የምሬ ነው የምልሽ። ምን አሳሰበሽ ብለሽ አትጠይቂኝም? ጠየቅሽኛ እነግርሻለሁ። እኔ በጣም እየጨነቀኝ ያለ አንድና አንድ ሴት ልጆች ነን። ሴት ልጆች ከ45 ዓመት በኋላ መውለድ ትተዋለች ወይ ደግሞ ይቆማል። የመውለድ እንትኗ ትንሽ በቃ ይቆማል በማለት ነው አስብና እና ደግሞ ከዛ እንዴት ታስቢያለሽ? ይሄም ደግሞ እንዴት አንቺ እንድታስቢ እንዴት አድርገሽ ታስቢያለሽ? አዎ እሱ ልክ ነሽ። ነገር ግን እሱ ልክ ነሽ ቢሆንም ያው 45 ሳይሞላ ቀድመን ብንሄድ ምናምን ብለን እናስባለን። እሱም አሪፍ ነበረ። ግን ምናልባት ሳይሞላልን ቀርቶልን ምናልባት ከ45ም አልፎ ብንሄድ እንዴት ነው የምንሆነው? ያው ልጅ አንወልድም ማለት ነው? አይ እንወልዳለን እኮ እሱ የእግዚአብሔር ስጦታ ነው። ልጅማ የእግዚአብሔር ስጦታ ነው አውቃለሁ። ግን ያስጨንቀናል። ብዙ ሴቶችን እንደዚህ አይነት ነገሮች ያስጨንቁናል። እግዚአብሔር አምላክ እንግዲህ ያይልናል አይደል? አዎ እንደዚህ ያይልናል ብለን እናስባለን። ግን አንድ ነገር ያልገባኝ ማለት ነው እስከ መቼ ነው ታዲያ ሰው ቤት የምንኖረው? እስከ መቼ ነው ሰው ሀገር የምንኖረው? ኑሮ ውድነት እየተባለ አልሞላንም ያለ እስከ መቼ ነው ታዲያ ሰው ሀገር የምንኖረው? ውድ እኔ እንጃ፣ እኔም አላውቅም። አንቺም አታውቂም አይደል? ተይ በቃ እንደው የሆነ ሀሳብ መጣልኝ። እውነቴን ነው የምልሽ፣ የሆነ ነገር መጥቶልኛል። ሀሳብ ውስጤ ላይ የመጣኝ ያለ ሀሳብ ማለት ነው። ለማንም በቃ ከባድ ነው። ምክንያቱም ምን መሰለሽ እኔ በህይወቴ ማለት ቁርጥ ያለ ሰው ወዳለሁ። በጣም ቆራጥ ሰው ማለት ነው። አሁን ለምሳሌ ትንሽ ብር ኖረን ወደ ሀገራችን ስንሄድ ኑሮ ውድነት ነው ምናምን ነው የሚባለው ነገሮችን ሁሉ የምናቃልልበት መንገድ ልንገርሽ። እድሜያችንም ሳይገፋ ልጅንም ሳናጣ ትዳርን ሳናገባ ከመቅረት የሆነ ነገር ይዘን ብንሄድ እኮ በቂ ነው አይደለም? ትንሽዬ ስራ ምንሰራለን፣ የራሳችን ስራ። ያ ሀሳብ ምን መሰለሽ ውስጤ ላይ የመጣ ሀሳብ ልንገርሽ እና እኛ አሁን ሁሉ ጊዜ የሰው ቪዲዮ ነው የምናየው አይደል? የሰው ቪዲዮ ፕራንኮች ምናምን ነው የምናየው። ለምን ታዲያ ዩቱብ አትከፍቺም አንቺ? ዩቱብ መክፈት እኮ ጥሩ ነው። እውነቴን ነው የምልሽ። ትለወጭበታለሽ፣ ትቀየርበታለሽ። ከሰረሹና ከተገሹ ማለት ማትለወጭበት ምክንያት ምንም የለም። እውነቴን ነው የምልሽ። ክፈቺው እሺ። አዎ ዩቱብ ክፈቺ። አሁን ብዙ የመዳም ቅመሞች ምንድነው ፕራንክ ያስደስታቸዋል። የሰዎችን ቪዲዮችን ለማየት ምናምን ያስደስታቸው፣ ግን የራሳቸውን ስራ ለመስራት ሰነፎች ናቸው። እና አንቺም እንደዛ ሰነፍ እንዳትሆኚ ጠንክሪ። እግዚአብሔር አምላክ የልፋታችንን አይቶ ያሳካልናል። ይህን አትፍረሽ እሺ። ዩቱብ ክፈቻ እንጂ ዩቱብሽን ከፍተሽ ወደ ስራሽ ቀጥይ ማለት ነው። እና ደግሞ አንድ ነገር ሊጠይቅሽማ ማርያም፣ ኢትዮጵያ ሄደሽ ከዛም በኋላ ማለት ነው ኢትዮጵያ ከሄድሽ በኋላ ምን ገጠመሽ? እስቲ ንገረኝ። አዎ እሱ ንገረኝ። እሱ መስማት ፈልጋለሁ። እኔ እውነቴን ነው የምልሽ። እኔ የገጠሙኝ ነገር ብዙ ስላለ አንቺ ምን ገጠመሽ? መጀመሪያማ ጥሩ ነበር የገጠመኝ። ገጠመኞች በአጠቃላይ ጥሩ ናቸው። ነገር ግን አንድ የሚያሳዝን ነገር ነው የገጠመኝ። እዚህ ሀገር 10 ዓመት 20 ዓመት 15 ዓመት ሰርተን እስከምንሄድ ብዙ ወዳጆቻችን፣ ብዙ እናቶቻችን፣ ብዙ አባቶቻችን አርፎ እናገኛለን እና ያ የልብ ቁስል ነው። በጣም ልባችን ያቆስልብናል አይደል? ወይ እኔም ገጥሞኝ ነበረ። እውነትሽን ነው። ስንቱን ሳንቀብሮ ጠፉብን። ስንቱን ያሳዝናል። ያምር ያሳዝናል። ከባድ ነው። እኔም አልቅሼ ማይወጣልኝ አለ። አልቅሼ በቃ አይናቸውን አንድ ቀን ቢያያቸውና አይናቸውን አይቼ እንደው በቃ ቢቀብራቸው ደስ የሚሉ ብዙ አክስቶች፣ ብዙ አጎቶች፣ ብዙ ወዳጆች፣ ብዙ ዘመዶች አልቆብኛል።
ያ ሁሉ ያው ስደት ነው። ስደት ሆነብን አይደል? ያሳዝናል። ስደት አይ ስደት አይ ስደት ያሳዝናል። በጣም የሚያሳዝነው ግን እግዚአብሔር ነፍስ ይማራቸው። እንግዲህ ምን እናደርጋለን? እኛም እንሄዳለን፣ እዛው ነው የምንሄደው፣ ወደ እነሱ ነው የምንሄደው። እንግዲህ እነሱ ወደ እኛ አይመጡም። ነገር ግን ያ አልፏልና እንግዲህም ደግሞ ያሉትን ወዳጆቻችን ያሉትን ቤተሰቦቻችን ከማጣት ደግሞ ቶሎ ቶሎ ሰርተን መግባት አለብን። አዎ ቶሎ ቶሎ ሰርተን ወደ ሀገራችን መግባት አለብን። ያሳዝናል። እግዚአብሔር አምላክ ነፍሳቸውን በገነት ያኖረልን፣ የቀሩትን ደግሞ ይባርክልን። ግን አሁን መጠንከር ያለብን ያሉትን ደግሞ እንዳናጣ ቶሎ ቶሎ ብለን ሰርተን ወደ ሀገራችን መግባት አለብን። አዎ ይሄ ሁሉ ትግል ይሄ ሁሉ ችግር አልፏል አይደል? አሁን ደግሞ በቃ በህይወት ያሉትን ለመድረስ ቶሎ ቶሎ መሄድ አለብን። አዎ ቶሎ ቶሎ እንሄዳለን። እና ደግሞ አንድ ነገር ልጠይቅሽ ማለት አሳዘንኩሽ። አይዞሽ አይዞሽ። እሺ እግዚአብሔር እንግዲህ ያጽናናሽ ያበርታሽ። ያው ከእግዚአብሔር ቃል በላይ ስለሌለ እግዚአብሔር ያጽናሽ። እሺ ማሪ አታዝኝ። አይዞሽ አይዞሽ። እና ደግሞ ልንገርሽማ የሆነ ነገር እኔ አረብ ሀገር ላይ ብዙ አመት ቆይቻለሁ። ነገር ግን ምንም የለኝም እያልኩ ከዚህ በኋላ ስንት አመት ብሰራ ይሻላል? እስቲ አንድ ነገር ልንገርሽ። አመት ሲጨመር አመት እየጨመረ አመት ሲጨመር አመት እየጨመረ ከዛ ብዙ አመት እየሆነብን ተቸግረናል። ለዛ ምን ትመክሪያለሽ? እስቲ ምንድን ነው ምክርሽ? ለእኔም ለህዝቦቹም ለልጆቹም ምንድን ነው የምትመክሪ? ቶሎ ቶሎ ለመሄድ ለምሳሌ ልንገርሽ ማሬ አንድ ግማሽ ሚሊዮን ቢኖራትና አንድ ሴት ወ300 ሺህ ወ200 ሺህ ቢኖራት ኢትዮጵያ ላይ ስራ የለም እንደሚሉት ይሄን አክል ስራ ጠፍቷል እንዴ? አይ ስማ ስራ አይጠፋም እኮ ግን ያው በቂ ስራ ወይ ደግሞ ጥሩ ስራ አትጀምርም እንጂ ትንሽ ስራ መስራት ይቻላል። በትንሹ እኮ ማደግ ይቻላል አይደል? በሰላም ደግሞ ቤተሰቦችን እያየን ልጆች ወልደን ትዳር አግብተን ብዙ ነገር ሆነን እኮ መስራት እንችላለን አይደል? በቃ እንደዚህ ከሆነ እኔ ሄዳለሁ። ያምሬን ነው የምልሽ። በቃኝ እንዴ ትንሽ ካለኝ አይበቃኝም? እግዚአብሔር ደግሞ ይባርከኛል፣ በልጅ ይባርከኛል፣ በብዙ በረከት ይባርከኛል አይደል? አዎ እውነቴን ነው የምልሽ። እኔ ሄዳለሁ፣ አልቀርም ሄዳለሁ። ምክንያቱም ብዙ እህቶች ገንዘብ ስለሌላቸው እድሜያቸው እያለቀ ነው። እውነቴን ነው የምልሽ። እንሄዳለን አይደል? አዎ እኔ ሄዳለሁ። የምሬን ነው የምልሽ። አሁን 2 ወር ወይ 3 ወር ቢቀር ሄዳለሁ። ሄጄ ግን ለጓደኞቼ እነግራቸዋለሁ ጥሩ ነገር እንደሆነ ትንሽ ብርን ማሳደግ እንደሚቻል መክራቸዋለሁ። ይሄ ምን ትያለሽ? በጣም አሪፍ ነው። በጣም አሪፍ ነው። ሀሳቤን ተቀበለሻል ማለት ነው። አንቺም ሀሳቤን ከተቀበልሽ ብዙ እህቶች ብዙ ወንድሞቼ ምክሬ እንደሚቀበሉ ተስፋ አደርጋለሁ። ለምን መሰለሽ ይሄ የምልሽ እኔም ብዙ አመት ስላለፋሁትና አልተለወጥኩም እያልኩት እዚህ አመታቶችን ስላስቆጠርኩት ከዛ ለዛ ነው እንደዚህ የምልሽ ማለት እና ደግሞ ማለት ነው የሆነ ነገር ልንገርሽማ አንድ ነገር ልንገርሽ። አንቺ ማለት ጠንካራ ሆኚ፣ ጠንክሪ፣ በርቺ። ከዚህ በኋላ ለራስሽ ኑሪ። አዎ ለራሳችሁ ኑሩ። ቤተሰብም ለራሳችሁ ኑሩ። ለራሳችን ስንኖር ነው የምንለወጠው የምንቀየረው። ለሰው ብቻ ሁሌ ለሰው ብቻ ስንኖር ማለት ነው ሰው በቃ ሰታችሁም አርግታችሁም ነገ ማረጋችሁ ነው የሚጠብቀው። ዛሬ አርግቷልና ዛሬ አርግታለችና ዛሬ ሰታለችና ዛሬ በቃኝ አይል። ስለዚህ ምንድነው የሚያስፈልገን? ጠንካሮች መሆን ነው የሚያስፈልገን አይደል ሙዴ? አሁን እንደዛ ነውና እኔ ቆንጆ እህቴ አመሰግናለሁ ስለምክርሽ። አሁን ቡናችን ደግመን አንዳንዴ እንጠጣና ከዛ በኋላ እንሄዳለን ማለት ነው ወደ በየቤታችን ቡናችን እንጠጣለን። እስቲ አይዞሽ እሺ፣ ቡናችን ጠጪ። ልቅዳለሽ አይኔ ቆንጆ ልቅዳለሽ። ጠጪ ተምርሽንም ልሽ ማለት ተምርሽንም እየበላሽ ቴምር ቆንጆ ነው። ቆንጆ ነው። ቴምር ቆንጆ ነው ብሎ ቴምር በቀን ቢያንስ 3 ፍሬ ይበላል። ቆንጆ ነው። ለወገብ ህመም ቆንጆ ነው። አሰር ወይ ቡና ቀዘቀዘ። እሺ እናመሰግናለን። ተባረክልኝ። እሺ መልካም ቀን ይሁንልሽ። ጌታ ካንቺ ጋር ይሁን። ቻው ቻው። ውድና የተከበራችሁ የአይሻ ቤተሰቦች ከዚህ ምክር ምን ትቀበላላችሁ? ምንስ ሳትቀበሉ ምንስ ትቀበላላችሁ? የሚለውን ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ።
እና የቡና እንትናችን ጨርሰናል፣ ወሬያችን ጨርሰናል። የኛ ቤተሰቦች ከወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤት ሞቅ ደመቅ እንድታደርጉ በአክብሮት ጠይቃችኋለሁ። ቡናችን እየጠጣን እንሰነባበታለን ትላላችሁ። ባይ ባይ። ወዳችኋለሁ። ላይክ ሶ ማች